እሺ አማቾ ጆከር በሰላም ነው ፈልግሻለሁ ያልከኝ ትላለች ራኮ። ጆከር በሰላም ነው ራኪ በሰላም ነው፣ ፈቃደኛ ከሆንሽ አንድ ጉዳይ ላማክርሽ ነበር ይላታል። ራኪም እሺ አማክረኝ፣ እንደውም እኮ እንደዚህ እንደ ቤተሰብ ነገሮችን ተመካክረን ስናድርግ በጣም ደስ ይለኛል። እሺ አማክረኝ ትላለች። ጆከር ፈለኩሽ ለአንድ ነገር ነበረ፣ ተድፍረት አትይብኝና ገንዘብ ልጠይቅሽ ነው ይላል። ገንዘብ? እሺ ግን መጀመሪያ ለምን እንደፈለግ ንገረኝ ትለዋለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ለምታበረታቱኝ አመሰግናለሁ። ሰኒን ገንዘብ ስለሌለኝ በሰርግ ላገባት አልቻልኩም። ቢያንስ እንኳን ቀለበት ልግዛላት። ጓደኞቿ በሰርግ ሲሞሸሩ እሷ ስላልተሞሸረች እንድታዝንብኝ አልፈልግም። ልክ ነህ፣ እኔም እሱን ስሜት አንብቤባታለሁ። ግን ደግሞ እሷ ባንተ ደስተኛ እንደዚህ ደግሞ ስታስብላት ደስተኛ ትሆናለች። ክም ራኪብ ገንዘቡን ልትሰጪ ነው ይላታል። ገንዘቡን አይደለም ለእህቴ ደስታ ለግልህ ብትጠይቀኝ እሰጥሃለሁ። ግን ደግሞ እኔ እንደሰጠሁና ከኔ እንደመጣ እንዳታቅ። እንግዲህ አስባችሁታል። ለእህቷ ነው ይሄ ሁሉ ጭንቀት፣ ይሄ ሁሉ ነገር። እሱ እህቷ ሰታት እንዳይመስላት። እህቷ ተሰጠችው ብዙም አትደሰትም፣ ምክንያቱም ደስታ የለውም። ስለዚህ እህቲቱና እሱ ብቻ ጨርሰውት የራሱ ገንዘብ አስመስለህ እንጂ እኔ እንደሰጠው ፈጽሞ እሷ ማወቅ የለብኝ። ከርም እንዲ ለምን ራኪ ለምን ብታውቅም ችግር አለው ነው ይላታል። ራኪ ግን ችግር የለውም፣ ግን ደግሞ አንተ ራስህ ሰርተህና ትልቅ ስራ ሰርተህ ገንዘቡን እንዳገኘህ አድርግላት እንጂ እኔ እንደሰጠው አታስመስለው፣ አታድርገው ትላለች። ጆከር እሺ እንደዛ ላታለሁ በማለት በደስታ ፈገግ ይላል። ራኬብም እሺ በቃ ነገ ቀለበቱን ሄደን አብረን እንገዛለን፣ እዛውም አበባ ምናምን እንገዛለን፣ ከዛም ቆንጆ ጊዜ አብራችሁ እንድታሳልፉ እናደርጋለን። እሺ ራኬብ በጣም ጨንቆኝና በጣም መላው ጠፍቶ ነበር የምጠይቀው ሰው የአጥቼ አንቺን የጠየቅ ጆከር። እኔ ካሁን በኋላ እንድትሳቀቅና ሌላ ስሜት እንዳይሰማህ ብዙ ጊዜ ነግሬሃለሁ፣ እንዳትሳቀቅ ነግሬሃለሁ። እዚህ ምቀጥል ከሆነ ግን እቀየምሃለሁኝ። እሺ በቃ ካሁን በኋላ አልሳቀቅም ይላል ጆከር። ራኪብም ጆከር አመሰግናለሁ አለችው። እንዴ ለምንድን ነው እኔን የምታመሰግኘው? በምን ምክንያት እኔን ታመሰግኛኛለሽ? ይላታል። ራኳቴ ደስታ ስለኖርክላትና ለእሷም ሁሉን ነገር ለማድረግ ስለሞከርክ ስላሰብክላት በቃ ነው ማመሰግንህ፣ አመሰግንሃለሁ ትለዋለች። እንዴት ነው የምታመሰግኝኝ? ለምን ታመሰግኛለሽ? ሰኒ እኮ ሚስቴ ናት። ለእሷ ደስታ ለእሷ መኖር ግዴታዬ ነው። አቅም ቢኖረኝ ከዚህም በላይ የፈለኩትን ነገር ባደርግላት ደስ ይለኝ ነበር፣ ግን የአቅም ማጣት ውሳኔ ላይ ነኝ። ለማንኛውም እኔ ልታመሰግኝኝ አይገባም። እዚህ ፈገግ እያሉ ሲያወሩ ሰኒዬ መጣች። ሰኒም እሺ ባሌና እህቴ ምንድን ነው ተኔ ተደብቃችሁ የምታወሩት? በማለት ጥያቄ ታቀርብላችሁ። ምንም አይደለም ስለነ ምልሩ ሰርግ እያወራን ነበር ይላል ጆከር የራኬብን አይን። እንግዲህ ከዚህ በፊት የቅዱሴን ጓደኛ የነበረችውን በላው ላይ የነጠቀውና ብዙ ጊዜ የተደባደቡት በአሁኑ ሰዓት ደግሞ ኤደንን አፍቅሯል። ኤደንን ያፈቀራት ምክንያት ደግሞ አቶ አባተ ኤደንን ካገታት ሰራተኛ አድርጎ የቀጠረው የተዋወቁት እዛ ቦታ ላይ ነበር። እንደዚሁም ደግሞ ኤደንን በመጨረሻ ያስመለጣት እሱ ስለነበረ በዛ ተዋወቃቸው። አሁን ወደ ሌላ ነገር ቀይረውታል።
እንግዲህ በዚህም እንደምናውቀው ከዚህ በፊት ከቅዱሴ ጋር ብዙ ነገር ተጣርሰው ስለነበረ ባለፈው ከቅዱሴ ጋር ወይዘሮ ሀረግ ቤት ተገናኝተው ነበር። በዛም እንግዲህ ልጁ እኔ ወደ ሰላማዊ ህይወት ተመልሻለሁ፣ ትናንት የነበረኝ ህይወት ትቻለሁ፣ ስለዚህ ሰላማዊ ሰው ሆኛለሁ ብሎት ነበረ ቅዱሴም አላቅልህም አንተ የተመታ በማለት ብዙ ነገር ደርሰው ነበር። ዛሬም ደግሞ እንደ አጋጣሚ ከኤደን ጋር መንገድ ላይ ሲተቃቀፉና ታንዴም ሁለቴ ሲተቃቀፉ ቅዱሴ ይመለከተዋል። ይህ የማይረባ ዛሬም እዚህ ቦታ ላይ እትነግረው አትድረስ ብየው አልነበረም ወይ? እንዴት ሊደርስ ቻለ? በማለት እንግዲህ በቅርብ ርቀት ላይ ሆኖ ቅዱሴ ይመለከተዋል። ልጁ ግን ኤደንን በድጋሜ ያቅፋታል። ቅዱሴ እሳት ልሱ እንዴት የት ነው የተዋወቁት? ይሄ ሳሙና የሆነ ሰው የት ነው ይችን ልጅ የተዋወቃት? ይላል ቅዱሴ። ብዙ ቀን ተሳስቻለሁ፣ ብዙ ቀን ለራሴ በሚለው ብዙ ቀን ብዙ ነገር ሰርቻለሁ፣ ግን አንድ ቀንም ለእኔ የምለው ስራ አልነበረኝም በማለት እንግዲህ አልተጸጸትኩም በማለት ለኤደን ይነግራታል። ኤደን እንዲህ እኮ ለመለወጥና ከስህተታችን ወደ ራሳችን ለመመለስ ሰው ያስፈልገናል፣ ትክክል አለመሆናችንን የሚነግርን ሰው ስለሚያስፈልገን ነው ትለዋለች። አዎ ትክክል ነሽ፣ ይኸው አንቺ ችልኮልኝ ወደ መስበሬ መለሰኝ፣ ይኸው አንቺንም አንተም እኮ ለእኔ ያደረግከውን አረሳውም፣ ከዛ አውሬጅ እኮ ነው ያዳግ። ቅዱሴም ቆይ ከኤደን እገታ ጀርባ የማይረባ ጢጤ አለ ማለት ነው ይላል። ጢጤ እንግዲህ ጢጤም እና ሀዳ ያረጉትን ነገር እኮ ነው ያስተካከልኩት፣ በቃ ያጠፋሁትን ነገር አስተካከልኩ፣ አንቺን አገትኩ፣ መልሼ የፈታሁ። አሁን አንተ ተለውጠሃል፣ ደሞስ በመጀመሪያ ደሞዝህ ምንድን ነው የምታረግልኝ አለች። እንግዲህ ለመታወስ ያህል ኪያዬ ብሩኬን ለምን አፈቀረችው ምን አለው ብላ ስትል ነበር። እሷ ዋናውን አጋችና ዋናውን መጥፎውን ነገር ጢጤን አፍቅራለች። እና በመጀመሪያው ደሞዝ ምንድን ነው የምታደርግልኝ አለችው። ጢጤ እንዳደርግልሽ ትፈልጊያለሽ? ምንስ ያስደስትሻል? ንገርኝና አደርግልሻለሁ አለ። ኦኬ አሁን ሁሉም ነገር ግልጽ እየሆነልኝ ነው ይላል። በሌላ በኩል ቅዱስ ይሄ የማይረባ ልጅ በምንም ምክንያት በደህና መንገድ ሊመጣ አይችልም። ስለዚህ ኪያ ጓደኛዋን መጠበቅ አለባት፣ ማወቅ አለባት። ለኪያ እነግራታለሁ ይላል። ሆኖም ግን ጢጤ አሁን ወደ ራሴ ተመልሻለሁ፣ ደህና ሰው ሆኛለሁ ብሏል። ግን የወጋ ቢረሳ የተወጋ ይረሳ ነውና ነገሩ። ቅዱሴ በፍጹም ይሄ ልጅ ሊታረምና ወደ ራሱ ሊመለስ አይችልም ብሏል። በነገራችን ላይ አንድ ሰው መጥፎ ነውና ዘላለም መጥፎ ይሆናል፣ ሌባ ነውና ዘላለም ይሰርቃል አይባልም። የሰው ልጅ ሀሳቡን ይቀይራል። የሰው ልጅ ወደ ሰላም ህይወት ይመለሳል። ሀሳቡን የማይቀይረው የሞተ ሰው ብቻ ነው። እናንተስ ምን ትላለ? ስራ ምንድን ነው አለችው። ካፌ ውስጥ መስተንግዶ ነው። አንድ ቀን እዛ ካፌ ስመጪ በስፔሻል ምግብ ነው የምቀበለት። ከስራ ከማግኘት በላይ ስራ አለመናቅህ እንዳከብርህ አደረገኝ። ስራ ከማግኘት በላይ ስራ አለመናቅህ እንዳከብርህ አደረገኝ። የጸባይ ለውጥ አደርጋለሁ ብዬ ነው። ጸባይን አስተካክላለሁ። ታውቂያለሽ፣ እኔ ሰው ሲናገረኝ ሰውን ማሳለፍ ፈጽሞ አልችልም። ስለዚህ በዛው ከሰዎች ጋር እግባባለሁ፣ ከሰዎች ጋር ሰላም እፈጥራለሁ ብዬ ነው። እሺ እና ለዚህ ጉብዝና እና እኔው ስራ አግኝቼ እኔው ተጋባዥ፣ እንደዛማ አይሆንም። እንደዛ እኔ ልጋብዝ ትለዋለች። እንደዛ አይሆንም፣ እኔ ስራ ያገኘሁት እኔ ነኝ መጋብዝሽ፣ ፈጽሞ አንቺ ልትጋብዝኝ አትችልም። ድምሩ ቀደም ብላ ወደ ሐዋሳ ዘልቃ ነበር። ያው እንግዲህ ተቀጣይ ሰርጋቸው ስለነበረ ቀደም ያለ የሽርሽር እያደረጉ ነው። በነገራችን ላይ ሐዋሳ ሄደዋል። ሐዋሳ ሄደው ደግሞ አሳ እየበሉ ነው እንግዲህ ጽናትዬ እኔ እንደዚህ ያለ አሳ በልቼ አላውቅም፣ እኛ ጋር ትንንሽ አሳ ነው ብትልም አሳ ግደለሽም ባትቀምሱና ትወጂዋለሽ ይላታል። ከዛ በኋላ ተቀመሰችው በኋላ በጣም ደስ ይላታል። ቶሎ አጉርሰኝ በማለት እንግዲህ ናሆምም አያትያችን ዳክዬ እንደዚህ ነው ህይወት እንግዲህ ከባህር ዳር ቤት ዘርተህ በቃ ደስተኛ ትሆናለህ በማለት እንግዲህ አሳ ያው ባይዘው እኔም አሳ በጣም ነው የምወደው። ባህር ዳር አካባቢ ቤት እንትሰራለህ፣ 7 ልጅ ከወልዳለህ፣ ከዛ ከልጆች ጋር ምን ናሆም ቅዱሴ ባተመለከተውና ባየው ነገር ይህን ነገር ግዴታ ኪያ ማወቅ አለባት።
ይሄ ነገር በኋላ ችግር ተመፍጠሩ በፊት ኪያ ማወቅ አለባት በማለት ቅዱሴ ወደ ቢሮ ይሄዳው። ወደ ቢሮ ትሄድ ደግሞ ስራ ላይ ነበሩ። ሰላምታ ከተለዋወጡ በኋላ ኪያ ማውራት እፈልጋለሁ ይላታል። እሺ ማውራት እንችላለን፣ ግን ሁሉም ነገር ሰላም ነው ወይ ትለዋለች። ቅዱሴም አዎ ሁሉም ሰላም፣ እሺ ግን ብቻችንን የምንሆንበት ቦታ ብንሆን ደስ ይለኛል። ከቻልሽ ብቻችንን ከሆነ ማውራት እፈልጋለሁ። ይቻላል ኪያ ቢሮ ሆናችሁ ማውራት ትችላላችሁ አለች ሀንቾዬም። ኪያዬ ቀደም ብላ ስትሄድ ብሩኬ የቅዱሴን እጅ ያዛረገውና ቅዱሴ ግን በሰላም ነው አለው። ቢስ ነው በሰላም ነው ምንም ችግር የለ አለው። አይ ሀና ቅዱሴ ፊቱ ጥሩ አይደለም የምታውቂው ነገር አለ እንዴ አላት ለሀና። ሀንቾ እንጃ እኔ ምን አውቃለሁ ይኸው አንተ እኩል አይደል እንዴ የሰማሁት አለች ሀንቾዬ። ብሩኬም ግን የተበሳጨ እኮ ፊቱ ያስታውቃል፣ እንደተበሳጨ ፊቱ ያስታውቃል። ብቻ እነ ኪራ አንድ ነገር ሆነው እንዳይሆን አለ ብሩኬ። ሀንቾ አንተ በስመ አብ በል አንተ ምን ሆነህ ነው እንዴ? የሴጣን ጆሮ ይደፈን። ደሞ እኮ ቅድም ኪያ ስታወራው ነበረ አልሰማሃትም? ሰላም ገብተዋል፣ ሰላም ናቸው ትላለች ሀንቾዬ። ብሩኬም እና ቆይ ሀዳ ቅዱስንና ኪያን የሚያዋራቸው ምን ነገር አለ? እንደዚህ ለብቻ የሚያዋራቸው ነገር ምን ነገር አለ ይላታል። አላቅም በቃ ይልቅ የጀመረችውን ስራ እንጨርስ፣ ስመጣ ሁሉንም ነገር እንጠይቃታለን። ስለዚህ አሁንን የማውቀው ታሪክ የለኝም። ቅዱስ እየጠበኩህ ነው። አሁን እኮ አውርቻቸው ነበር። ኪራና ጽናት የሆኑት ነገር አለ ወይ ትላለች ኪያዬ። ቅዱሴም እነሱ ደህና ናቸው፣ ለሌላ ጉዳይ ነው ላወራቸው ፈለጉ። ቆይ ስለምን አለች ኪያዬም። ስለ ኤደን ነው። ስለ ኤደን ጤና አደጋ ላይ ናት፣ ልታድናት ይገባል ይላል ቅዱሴ። የምን አደጋ ነው ቅዱስ? እኔ እያወራህ ያለሁ ምንም እየገባኝ አይደል። ስለምን አደጋ ነው የምታወልሽ? የኤደን ጓደኛ ነኝ የሚለው ያ ባለፈው እቤታችሁ የነበረው እልም ያለ ዱርዬ ነው ይላታል። ኪያዬም አልገባኝም ነው አልገባኝም ትላለች። ይኸውልሽ እናንተን የተዋወቃችሁ ኤርሚያስ ብሎ ነው ሰፈር ውስጥ የሚታወቀው እልም ያለ ዱርዬ ጢጤ በሚባል ግን በዚህ ሁኔታ ተቀጠለች እልም አለ መጥፎ ውስጥ ትገባለች። ልጅየው እልም ያለ ሌባና ዱርዬ ነው። በዚሁ ተቀጠለች እሷም እንደዚሁ ነው የምኮነው በማለት ቅዱሴ ለኪያ ይነግራታል። ኪያ እናት ኤደን ጋ እንዴት ተዋወቁ ትላለች። ቅዱሴም እሱን ምን እንዳለቻቸው አለ ግን ደግሞ ጢጤ በጣም መጥፎ ሰው ነው። ታገተዋም ጋር እንዴት ተገናኘ ነው እማስበው በማለት እንግዲህ ቅዱሴ ለኪያ ይነግራታል። ኪያ ትትለው እኔም ይሄን ያወቅኩት በአጋጣሚ ነው። ባለፈው እቤት አገኘሁት፣ ዛሬ ደግሞ መንገድ ላይ አንድ ላይ ተቃቅፈው አየኋቸው። ከአደጋ ልጠብቃት ይገባል። ኪያዬም ቆይ እንዴት ኤደንስ አጋቿን እቤት ጓደኛዬ ነው ብላ ወደ ቤት ታመጣዋለች? በማላቅም ግን ደግሞ ኤደንን አይንሽን ከፍተሽ ጠብቂያት፣ እንደሚያታልላት አታቂም። ልጇ አደገኛ ነው እያልኩሽ ነው ያላል ማለት እኮ እማዬ ማምናበታለች ማለት ነው። ሲመን የማቀውን ነግሬሻለሁ፣ ሌላው ያንቺ ኃላፊነት ነው በማለት እንግዲህ እያንዳንዱን ነገር እየዘረዘረ ይነግራታል። ቅዱስ ጢጤ እንግዲህ ተለውጫለሁ፣ በቃ ዛሬ ተለውጫለሁ ብሏል። ምናልባት ጢጤ ሰው ለውጦትስ እንደው ተለውጦ እንደሆነ ከትናንትናው ስህተቱ ተምሮስ እንደው ምክንያቱም ሰው ልጅ ከስህተቱ ሊማርበት ይቅር ሊል ነው። ምክንያቱም ሰው ነው፣ ሰው የማይሳሳት ሰው ስለሌለ የሞተ ብቻ ነው ሀሳቡን የማይቀይረው። ላይክ ሰብስክራይብ ሼር አድርጉ።